ነሻት ዛሬ ግን የምልሽን ካላደረሽ በፍጹም አታገኛትም። ኧረ እትዬ እሱ ደግሞ ምን ማለት ነው? ዶልስ ተሰምነሽ ለምን አገኝተሽ? ዝናን ስለ ብሩክ ጠይቄው ብሩክ አይመጣም ብሎኛል። ማለት እንደማይመጣ እርግጠኛ ሆኖ አይመጣም ማለሽ? አዎ ስለ ብሩክ ሳነሳ ዝና አይመጣም ብሎኛል። ስለዚህ ስለ ብሩክ የሚያውቀው ዝና ነው። ስለዚህ ዝናን ከነነፍሱ እንይዘዋለን እና ወንድማችን የት እንዳለ ምን እንዳደረጉት እንጠይቀዋለን። ዝናን ያወቀው አልመሰለኝ ይመጣል። ሁሉንም ጨካኝ ሰዎች አውቃቸዋለሁ። ሞገስ አትፍራ። ወንድሜ ጭንቅ ውስጥ ሆኖ እኔ አልፈራም። ለምትወዳት ልጅና ለጓደኛ ስትል ካልሞትክ መፈጠረ ራሱ። ብሩክ ለምሳሌ ለልጁ ደረሰላት። መሀሌት እንግዲህ የምሳሌን አንገት ሲጣርጋ ልትገላት ስትል ብሩክ ካለበት ደርሶ አስጥሏታል፣ አድኗታል። መሀሌትን ምን ልትሰሪ ቤቴ መጣሽ አንቺ ከይሲ እየተረገምሽ? አሁን ደግሞ ምን ቀርቶች ነው እቤቴ የመጣሹ? ልጄን ጭራሽ ልትገይ እቤቴ ድረስ መጣሽ በማለት ከዚህ በፊት እንደተኮሰባት አሁንም ብሩክ መሀሌት ላይ ተኩሶባታል። መሀሌት አበቃላት። አርፋ ልቀመጥ ብላ በገዛ እጇ ብሩክ ቤት ድረስ ሄዳ ብሩክ የለም ብላ ልጁን ልትገል ስትል እንግዲህ ከዚህ በፊት እግሯን እንደተኮሰባት አሁንም ደግሞ ተኩሶባታል። ለብሩክ እንግዲህ መድብልና ሞገስ ደርሰው ካለበት አጣብቂኝ ሁኔታ ውስጥ አስወጥተውታል። በዚህ ምክንያት እንግዲህ እሱም ለልጁ ወደ ቤት ስመለስ መሀሌት የምሳሌን አንገት ሴት አድርጋ ይዛ ባለችበት ቅድስት ደግሞ ለምን እትዬ ምን እያረግሽ ነው? እሱ ደግሞ ምን ማለት ነው እያለች ባለችበት ሰዓት ላይ ብሩክ ድንገት ወደ ቤት መጥቶ ምሳሌና መሀሌት የምሳሌን አንገት እንደያዘች በተመለከተ ጊዜ ስሜቱን መቆጣጠር አልቻለም። በጣም ነው እየተናደደው። እኔ ዋጋ የከፈልኩላትን ልጅ፣ ስንት የተሰቃየውባትን ልጅ አንቺ ማን ስለሆንሽ ነው እቤቴ ድረስ የመጣሽው? ለምን አትተይኝም? ፈትቼሻለሁ። ምንድን ነው ከኔ የምትፈልጊው? ለምን ከላይ ላይ አርፈሽ አትቀመጭም? በማለት እንግዲህ ብሩክ በጣም በምሬትና በንዴት መሀሌትን እየተናገረ ይገኛል። መሀሌት እንግዲህ እንደለመደባት አሁንም ውሸቷን እየቀጠለች ትገኛለች። ናፍቃኝ እኮ ነው ምሳሌ ታክማ ከመጣች ስላላየዋት ለዛ ነው ቤት ድረስ የመጣሁት እንጂ እኔ ሌላ ነገር ምንም አስቤ አይደለም። ደግሞ አንገቷን ላንቃት ሳይሆን አንገቷን እየደባበስኳት እያየዋት ነው። ልጅ ያደለች እኔ እናቷ ነበርኩ እኮ። ብሩኬ ምን ሆነክ ነው እንደዚህ የምትለው? ለምን እኔን ትጠላኛለህ? በማለት እየዋሸችና እያስመሰለች ትገኛለች። ቅድስትም እንግዲህ ብሩክ ወደ ቤት ስለመጣ በጣም ተደስታለች፣ ደስ ብሏታል። መጀመሪያ እንግዲህ በጣም ተደናግጣ ራሷን ሁላ ይዛ ነበረ። በጣም ግራ ገብቷታል። ምሳሌ እንግዲህ መሀሌት ታግታ ወደ ነበረችበት ክላስ በድንገት ነው የገባችው። ቅድስት ተኝታ ባለችበት ባላየችበት አጋጣሚ ነው መሀሌት ጋር የገባችው እንጂ ቅድስት ምሳሌ መሀሌት ያለችበት ክፍል እንድትገባ በጭራሽ እዛም እንዳለች ማወቅ እንደሌለባት መድብል አስጠንቅቋት ነበረ። ግን ድንገት በተኛችበት ሰዓት ላይ ምሳሌ መሀሌት ያለችበት ክፍል ሄዳ ገብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ምሳሌ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ መሀሌት ምሳሌን ሲጥ አድርጋ ልትገላት አንገቷን ይዛት ነበረ። ቅድስትንም እስካሁን አንቺ ምሳሌን አድነሻታል፣ ከዚህ በኋላ ግን በምንም ታምር ልታድኛት አትችይም፣ ሲጥ አድርጌ ነው የምገላት ብላ እንግዲህ አንገቷን ይዛ እየተናነቀቻት ትገኛለች። ቅድስት ደግሞ እሱ ምን ማለት ነው? ምን አስበሽ ነው? እንዴት እንደዚህ ታረጊያለሽ? ኧረ እትዬ ተይ፣ ኧረ እትዬ ተይ ብትላትም አሁን የምልሽን ነገር ብቻ ነው ማድረግ ያለብሽ። ለብዙን ጊዜ አድነሻታል፣ በጭራሽ አሁን ግን ልታድኛት አትችይም። አሁን እኔ የምልሽን ብቻ ነው ማድረግ ያለብሽ
እግሬን ፍቺኝና ከዚህ ዞር በይ፣ አለበለዛ ግን ሲጣርጌ እገላታለሁ እያለች ትገኛለች። ቅድስት እንግዲህ በመደናገጥ ምን ማለት ነው? እሷ ምን አደረገችሽ? ኧረ ተይ እትዬ እባክሽ ተይ ብትልም መሀሌት ልትሰማት በጭራሽ አልቻለችም ማለት ነው። ምሳሌ እንግዲህ ወደዛ ክፍል የገባችው እማዬ ምን እዚህ አምጥቶሽ ነው? ማን አንጥቶሽ ነው? ለምንስ ታሰርሽ? ምን አድርገሽ ነው? እያለች እንግዲህ የልጅ ነገር ምሳሌ አሁንም መሀሌትን የዛን ሁሉ ያክል በደል አደርሳባት ልትገል መድኃኒቷን ቀይራባት በምግብ ላይ መድኃኒት ሁላ አድርጋ ብዙ ነገር አድርጋ እስካሁን ልጅ ስለሆነች ምንም ነገር ስለማታቅ እማዬ እዚህ ማን አንጥቶሽ ነው? ምን አጥፍተሽ ነው እዚህ ታሰርሽው? ብትልም ምንም አላጠፋውም፣ ይሄ መድብል አጎትሽ ነው እዚህ አምጥቶ ያሰረኝ። ለምን እንዳመጡኝ እኔ ራሱ አላቅም፣ እሱ ነው ያመጣኝ። አልናፈኩሽም ወይ? እንዴት ነሽ? ነይና እስኪ ይሄንን ገመድ ፍችልኝ እያለቻት ትገኝ ነበር። ይሄ ሁሉ ነገር የሚሆነው እንግዲህ ቅድስት እንዳጋጣሚ ተኝታ ባለችበት ሰዓት ላይ ነው ምሳሌ መሀሌት ያለችበት ክፍል የገባችውና ወደ ክፍል የገባችው እንግዲህ መሀሌት ኧረ ቅድስት ኧረ ፍቱልኝ ኧረ ድረሱልኝ እያለች ስትጮህ በመጀመሪያ ቅድስት ሳትተኛ ምሳሌ ይህንን ድምፅ ስትሰማ የማየን ድምፅ ሰማው እዛኛው ክፍል ሰው አለን ብትላትም አረ ጆሮሽ ሊሆን ይችላል፣ ምንም አይነት ሰው የለም፣ እኔ አሁን ደክሞኛል እንተኛ በማለት ምሳሌን ሸውዳ እንግዲህ ለመተኛት ሞክራ ነበረ። ግን ቅድስት ናት ቀድማ እንቅልፍ የያዛትና በድጋሚ እንግዲህ መሀሌት ድረሱልኝ ኧረ ቅድስት ኧረ ፍቱኝ በምትልበት ሰዓት ላይ ምሳሌ እንግዲህ የእሷን ድምፅ በሰማች ሰዓት ቀጥታ ወደ ክፍል ሄዳለች። ወደ ክፍል ስትገባ እንዴ እማዬ እዚህ ምን አምጥቶች ነው? ማን ነው ያሰረሽ? ስትላት መሀሌት ግን አልናፈኩሽም ምሳሌዬ እንዴት ነሽ? ነይና ቀፊኝ። አልናፈኩሽም ግን ስትላት ናፍቀሽኛል እማዬ እንዴት ነሽ ነበር እያለቻት ያለችው። ነይና ቀፊኝ ስትል ግን ምሳሌ የፍርሃት ስሜት ተሰምቷን ነበር። ነይና ቀፊኝ፣ አልናፈኩሽም? አታቅፊኝም? ስትላት ማን ነው እዚህ ያሰረሽ? ምግብ ላንጣልሽ እማዬ? ማን ነው ያሰረሽ? ስትላት መድብል ነው ያሰረኝ እያለች እንግዲህ እየደጋገመች ምግብ ላንጣልሽ ስትል አይ ምግብ እንድታመጭልኝ አይደለም የምፈልገው፣ ምግቡን ታየውና ነይና እግሬን ፍችልኝ እያለቻት ትገኛለች። ፈታላት እንግዲህ ምሳሌ በትፈታላት ያው እሷን ለመውጣት እንዲመቻት ነው ምሳሌን በስነ ስርዓት ያወራቻት እንጂ ከዚህም በፊት እንግዲህ እንደተመለከት ነው በተለያዩ ክፍሎች ላይ ምሳሌን ስታያት ገና አንቺ ገና ትሞቻለሽ እያለች ብዙ ነገር ነበረችን ህፃን ልጅ ስትላት የነበረው። ትላንትና ግን እንድትፈታላት የታሰረችው ነግሯን ለዛ ስትል በስነ ስርዓት አልናፈኩሽም ነይና ቀፊኝ እናትሽ አይደለው እማዬ ናፍቀሽኛል እኮ ትላታለች። እና ቅድስት የት ናት ስትል ቅድስት ተኝታለች፣ መድብልም የለም ስትል በቃ እንደዛ ከሆነ ነይ ቀፊኝና እዚህ እኔ ጋ ቁጭ በይ ነው ያለቻት። ምሳሌ እንግዲህ እየፈራችና እየቸረች ሄዳ ታቅፋታለች። ወደ ኋላ ስታፈገፍግም እና የዚህ ጋር ቁጭ በይ ስለ አባትሽ የት እንዳለ ብሩክ የት እንዳለ ሁሉንም ነገር እኔ እነግርሻለሁ፣ ነይ እዚህ ቁጭ በይ፣ ለምን እንደጠፋ እነግርሻለሁ ስትላት አባዬ እኮ አልጠፋም፣ እኔ የታከምኩበት ሀገር ነው ተመልሶ የሄደው፣ ይመጣል አልጠፋም ስትል አይ ውሸታቸውን ነው ዋሽተውሻል፣ የት እንዳለ እኔ ሁሉንም እነግርሻለሁ፣ ነይ ቁጭ በይ ትላታለች። እና እንግዲህ እሷ አጠገቧ ቁጭ ባለችበት ሰዓት ላይ ነው የታሰረ እጇን ፈታ አንገቷን የያዘቻት። ቅድስት እንግዲህ ድንገት ስትነቃ ምሳሌ ከጎኗ የለችም። ምሳሌ እያለች ስትነሳ እንግዲህ ቶሎ ብላ መሀሌት ወደ ታሰረችበት ክፍል ስትገባ እንደዚህ ቅድስት ስታይ አንገቷን ነው ሲጥ አድርጋ የያዘቻት። የገባችበትን ዓላማ ለማሳካት ነበረ፣ ግን አልተሳካላትም ማለት ነው። እዛ ቤት ሄደችው ምሳሌን እንዴት አድርጋ ማጥፋት እንዳለባት ልትሰልልም ጭምር ነው ሄደችው። ዝናም እንግዲህ ሰልለሽ ተመለሺ፣ እንዴት አድርገሽ ምሳሌን ማጥፋት እንደምትቺ፣ እሷን ካጠፋሽ ቤቱ በአንቺ ስም ይሆናል፣ አንቺ እኮ ሚስት ስለሆንሽ ይገባሻል፣ ብሩክ ከመምጣቱ በፊት ይሄንን ማሳካት አለብሽ፣ አይገባሽም እንዴ አንቺ እንከፍ እያላት እየሰደባት ሁላ ነበረ። መድብል እና ሞገስ ደግሞ ዝናን እንግዲህ ካለበት ሄደው ይዘውታል። ምክንያቱም ሁሉንም ነገር የሚያውቀው ስለ ብሩክ እሱ ስለነበረ ከመሀሌት በሰሙት መረጃ መሰረት
ብሩክ ያለበት ሁኔታ በጣም አጣብቂኝ ውስጥ እንዳለ ማህሌት እንግዲህ ተናግራለች። ብሩክ አይመጣም ብሎኛል፣ እኔ ማቀው ይሄንን ነው፣ ዝና እንደነገረኝ ከሆነ ብሩክ አይመጣም ብሎኛል ሲል እንግዲህ ስትል፣ ዝና ደግሞ እንደዛ ከሆነ ወንድሜ ትልቅ ችግር ውስጥ ነው ያለው ማለት ነው፣ በቃ ይሄው ነገርኩህ፣ አትፈታኝም ታዲያ ስትለውም ልፈታሽ አልችልም፣ ወንድሜ የት እንዳለ ሳይታወቅ አልፈታሽም ብሎ ሳይፈታት ነው ሄደው። እሷ እንዲፈታት ነበረ ይሄንን ሚስጥር የተናገረችው። ይሄንን ሚስጥር እንግዲህ ሰምቶ ከሞገስ ጋር ተመካክረው መድብልና ሞገስ ዝናን ይዘውታል ማለት ነው። ለጀግናም ጀግና አለው ዝና። እንግዲህ ከኔ ውጪ ጀግና የለም፣ እኔ 10 ሰው ማሸነፍ የምችል ሰው ነኝ፣ እኔ ዝና ያበበ ደንበሳ ልጅ ማንም ሊያሸንፈኝ አይችልም፣ የትኛውም ወንድ ቢመጣ ይል ነበረ። ለወንድም ወንድ አለው፣ ለጀግናም ጀግና አለው። እና መድብል እንግዲህ ይሄው እንደዚህ አስኮንብሶ ራሱን አስይዞታል። ወንድሜ አንተ ነህ የደበከው፣ ስለዚህ ያለበትን ታሳየኛለህ በማለት ብሩክ ያለበትን ቦታ ተናዟል፣ ወትውቷል ማለት ነው ዝና። አሁን ላይ ዝና ተሸንፏል። ሞገስ ለተወሰነ ፈርቶ ነበረ። ዝና ኃይለኛ ሰው ነው፣ እንዴት አድርገን ልንይዝ እንችላለን በማለት ሞገስ በጣም ፈርቶ ነበረ። ዓለም ለፈሪዎች የምትሆን አይደለችም። ሞገስ መድፈር አለብክ። ወንድማችንን ዝም ብለን መተው የለብንም። አንተም ለምትወዳት ልጅ ካሎክ መፈጠርህ ለምን አስፈለገ? እኔም ደግሞ ወንድሜ ችግር ውስጥ ሆኖ ዝም ማለት የለብኝም። ስለዚህ ለወንድማችን ልንደርስለት ይገባል። ዝናን ለመያዝ ኃይለኛ ሊሆን ይችላል፣ ግን ምንም የሚመጣ ነገር የለም። የሚመጣውን ነገር ሞትም ቢሆን እንቀበላለን። ለብሩክ መድረስ አለብን በማለት ከባድ ችግር ውስጥ ነው ያለው ብሩክ። ምክንያቱም ከዝና ጀርባ እነ ካሌብ ሞሲሳ አሉ፣ በጣም ከባባድ ሰዎች አሉ። ለህግና ምልክት እንኳን ቢል ሞገስ ከህግ በላይ የሆኑ ሰዎች ናቸው ያሉ። ስለዚህ ዝናን መጋፈጥ አለብን። ምንም ጀግና ቢሆን ምንም ሊያመጣ አይችልም። እኛም ፍትህ ያለው በክንዳችን ነው። እቺ ዓለም ፍትሃዊ አይደለችም። ስለዚህ ዝናን ይዘን ወንድማችን ያለበትን ማወቅ እንችላለን ብሎ እንግዲህ በፎከረው መጠን መድብል ወንድሙን ከዝና እጅ፣ ዝና ከደበቀበት ከሱ ሰዎች እጅ መንጥቆ ማውጣት ችሏል። መድብል አሸንፏል ማለት ነው። መድብል እንግዲህ ጀግና ነው። ብሩኬ እንግዲህ ለልጁ ደርሶላታል። ኤፍራታ መድብል እንግዲህ ገንዘብ እየሰጣት ብዙ መረጃ እሷም እየሰጠች ትገኝ ነበረ። ከመድብል ጋር ለምንድን ነው የምትገናኘው ብሎ ዝና ደግሞ ወደ እሷ ዞሮባታል። ከሱ ጋር ያለሽ ነገር ምንድን ነው? እናንተ ከሱ ጋር ያላችሁ ነገር ምንድን ነው ብሏታል። የመሀሌት መጥፋት እጅጉን አስጨንቆታል ዝናን። ምክንያቱም ብዙ መረጃ ብዙ ሚስጥር ስለምታውቅ መሀሌት እዛ አግተዋት ከሆነ በጣም ነው ከባድ ሊሆን የሚችለው። እንዴት ልጠፋ ቻለች እያለ እንግዲህ ለኤፍራታ እየደወለ እየጠየቃት ነበረ። የመሀሌት ስልክ ዝግ ነው፣ አይሰራም። መሀሌት እንግዲህ በቅድስት እጅ ጥሏታል። ቅድስትን በጣም ስታሰቃያት ነበር። ከዚህም በፊት አሰሪና ሰራተኛ ሆነው በነበሩበት ሰዓት ላይ በጣም ስታንቋሽሻት፣ ቤት ጥላ እንድትወጣ ብዙ ነገር ስታረጋት ነበረና አስወግታትም ነበረ፣ እናስታውሳለን። አሁን ግን ታስራ እንግዲህ ቅድስት እንደሷ ጨካኝ አልሆነችም። ታስራ ባለችበት ምግብ እየሰጠቻት ቁጭ ብላ ምግብ እያጎረሰቻት ትገኛለች። እባክሽ ቅድስቴ ፍችልኝ በእናትሽ እያለች ስትለምናት ነበረ ማለት ነው። እንደዛ ስትሰድባት ስታንቋሽሻት የነበረችው ቅድስት ዛሬ መሀሌት እንግዲህ በቅድስት እጅ የተሰራ ምግብ መሰራት ብቻም ሳይሆን ደግሞ በቅድስት እጅ ምግብ እየጎረሰች እየበላች ትገኛለች። ጊዜ እንግዲህ እንደዚህ ነው፣ ይገለባበጣልና ተንኮል የሰራ ሰው ተመልሶ እዛ ተንኮል የሰራበት ሰው እጅ ስር ይገባል። የቅድስትና የመሀሌት ነገር የሆነው ይሄ ነው ማለት ነው። ቅድስት ንጹሕ ልብ ያላት ጠንቃቃ ሴት ናትና መሀሌትን በእጇ ስር አዋለላት ማለት ነው። ይህ በጣም ነው የሚገርመው። አሁንም እንደዚህ ታስራ ግን ከዚህ ብቻ ልፈታ እንጂ አልለቅሽም አልለቅሽም
ምን እንደማረግሽ ታውቂያለሽ እያለች ትፎክርባታለች። ምግብ ከእጇ እየበላኝ ማለት ነው። ኧረ እባክሽን እኔ ምን አረግኩሽ? ምን ያደረግኩሽ ነገር አለ? እንዳንቺ ቢሆንማ ብዙ ነገር እኮ ላረግሽ ይገባል፣ ግን ምንም አላደረግኩሽም። አሁንም እንኳን ይሄው እትዬ ብዬ አክብሬ ነው የምጠራሽ። አንቺ ግን ለምን ክፉ ትሆኛለሽ? በሰው ምክር እኮ ነው ገደል የገባሽው። ስለዚህ የሰው ምክር ባትሰሚ ጥሩ ነው። የሰው ምክር ገደል ይከትሻል እያለቻት ትገኛለች። ወይ ምክሩን ታዩ ወይ ደግሞ ምግቡን ታዩ ብላታለች። ቅድስት ያው እየመከረቻት ነበረ። ማህሌት ግን ምክር የምትሰማ ሴት አይደለችም። ጥሩ ምክር አትሰማም፣ የተንኮል መንገድ ግን ትሰማለች ማለት ነው። ለምሳሌ ብሩክን እንድትፈታ ኤፍራታ ስትመክራት እንደዚህ ብታረጊ ብሩክን ብትፈቺው ገንዘብ ቤትና መኪና ትካፈያለች ስትላት እሺ ብላ ተግብራ እንግዲህ ይኸው ባዶ እጇን ቀርታለች። ቅድስት ግን አሁን ላይ በሰው ምክር የተነሳ እኮ ነው ብዙ ነገርን እያጣሽው። ኧረ ወደ ራስሽ ተመለሺ፣ ተከብረሽ ብትኖር ይሻልሻል፣ ከክብርሽ የወረድሽው በሰው ምክር ነው እያለች ስትነግራት ደርሶ ደግሞ አንቺም ልትመክሪኝ ነው? ወይኔ ባንቺ እጅ ጣለኝ ማለት ነው። ከዚህ ብቻ ልፈታ አገኝሻለሁ። ሰው ገመድ ውስጥ ሆኖ እንኳን ምላሱ ዝም አይልም። አይ ማህሌት በጣም ነው የምታሳዝነው እኮ እጅና እግሯ በገመድ ታስሮ አገኝሻለሁ ትላለች። ቅድስት ግን አዝናላት ምግብ እያጎረሰቻት ውሃ እያጠጣቻት ትገኛለች። ና ዳጣ እንግዲህ ዳጣ በቀላታለሁ ብላ ነበረ፣ እንኳን አልረሳችላትም። ዳጣ እቺ እኮ ሰው አይደለችም፣ ዋጋዋን ማግኘት አለባት። ኧረ ማህሌት አሁን ሰው ነች? ልቀቁኝና በጥፊ ልበላት፣ ከግራና ከቀኝ ላጋጫት እያለች ነበረ። ሞገስና ቅድስት በቃ ያለፈ ነገር ነው፣ ያለፈውን ነገር እርሺው፣ በቀል ምንም አይሰራም እያለች እንግዲህ ቅድስት እየመከረቻት ነበረ። እነሱ ልብ ስላላት ዝና ግን የማህሌት መጥፋትን እስካሁን አላወቀምና ምን ሆና ነው የጠፋችው? ብዙ ሚስጥር ታወጣብኛለች ብሎ በጣም ፈርቷል። እንደፈራውም ደግሞ ሁሉም ሚስጥር ወጥቷል። ስለነበረን ቆይታ